ኢራንን ላለፉት 3 ሳምንታት የናጠ የቆየውን አመጽ ተከትሎ ጣልቃ ለመግባት ዳርዳር እያሉ ያሉ የሚመስሉት ፕሬዚዳንት ትራምፕ ከኢራን ጋር በሚገበያዩ ሀገራት ላይ የ25 በመቶ ታሪፍ መጣላቸው ቻይናን አስቆጥቷል። ይህ ውሳኔ የኢራንን ውጥረት ዓለም አቀፍ ቅርጽ እንዳያስይዘው የተሰጋ ሲሆን ውሳኔውን የተቃወመችው ቻይናም ጥቅሞቿን ለማስጠበቅ እንደማትሰንፍ ነው የተናገረችው። የአያቶላ ሀሚኒ እስላማዊ መንግስት በሀገሪቱ የተፈጠረው ቀውስ በአሜሪካና እስራኤል የሚመራ ነው በማለት ውንጀላውን ሲያቀርብ፣ አሜሪካ ደግሞ መንግስት በዜጎቹ ላይ የሚደርሰውን ጥቃት እስካልገታ ድረስ ጠንካራ ወታደራዊ አማራጮችን ልትጠቀም እንደምትችልም አስታውቃለች። ሪፖርተራችን አቤል አበበ ይህንን የኢራንን ወቅታዊ ጉዳይ ወደ ታሪካዊ ዳራው መለስ በማለት እንደሚከተለው ያስቃኘናል። በኢራን የቀድሞ ነገስታት ስያሜ ሻህ የሚጠሩት የቀድሞ ንጉስ መሐመድ ሪዛ ምንም እንኳን አሜሪካ እደግፈዋል የምትለውን ዲሞክራሲያዊ አካሄድ ንደው በንግስና መንበር ላይ ቢቀመጡም ጥቅሜን ያስጠብቁልኛል ብላ አምና ነበርና በዩኤስኤድ በኩል አለሁልህ ከማለት አልፋ በቴክኒኩም ሆነ በጦር መሳሪያ ድጋፍ መከታ ሆናቸው ነበር። ኢራንን አዘምናታለሁ ብለው የተነሱት እኚህ ንጉስ 1963 የፈረንጆቹ ዓመት ሲጠባ ነጩ አብዮት ባሉት እንቅስቃሴ የሀገሪቱን የመሬት ህጎች ለወጡ። ትምህርት እንዲሁም የሴቶች መብት ላይ መሻሻሎችን ከማድረግ አልፈው የኢራንን ኢስላማዊ ህግ በዓለማዊ ህግ ለወጡት። ሆኖም ይህ አብዮታቸው ትሩፋቱ ለጥቂቶች እንጂ ለብዙዎች የደረሰ አይደለም ያሉ ኢራናውያን የስራ አጥነት ቁጥር ጨምሯል፣ ሙሰኝነትም ተበራክቷል ሲሉ በአራት ተቃዋሚ ቡድኖች ተከፍለው በህቡ በመደራጀት 1975 የፈረንጆቹ ዓመት ላይ የንጉሱን ወንበር መነቅነቅ ጀመሩ። ሃይማኖታዊ እንዲሁም ኢኮኖሚያዊ የተቃውሞ ምክንያቶችን ይዘው ከተነሱትና የንጉሱን ነጭ አብዮት ብሎም የአሜሪካን የውስጥ ጣልቃ ገብነት በእንቢታ መጋፋት ከጀመሩት ሰዎች መካከል ደግሞ አያቶላ ሆሚኒ የሚለው ስም ጎልቶ መደመጥ ጀመረ። ይህ በአሜሪካም ሆነ በንጉሱ ያልተጠበቀና በዋና ዋና ከተሞች የተቀሰቀሰው ድንገተኛ ተቃውሞ የዘመናዊት ኢራን ምልክት ተደርገው የሚታሰቡ ነገሮችን ሁሉ ወደ ማውደም አመራ። ያኔው የአሜሪካ ፕሬዝዳንት ጂሚ ካርተርም የቀዝቃዛው ጦርነት አጋራቸው የሆነውን የኢራን አስተዳደርን ለመታደግ አሊያም የተቃውሞ መልክ ከሆኑት አያቶላ ሆሚኒ ጋር በአዲስ አጋርነት መስራትን ሲያሰላስሉ ለንጉሱ መድረስ ሳይችሉ ቀሩ። የሀገሪቱ ግዙፍ ተቋማትም ሆነ ተጽዕኖ ፈጣሪዎችም ከንጉሱ መደገፊያ ስር ሸርተት ብለው በአደባባይ ከተሰለፈው ህዝብ ጋር አበሩ። እናም አዲስ መንግስት አቋቁመው ጭምር ተቃውሞውን ማብረድ የተሳናቸው ሻህ መሐመድ ሪዛ ለሕክምና በሚል ምክንያት ሀገራቸውን ለቀው ወደ ሞሮኮ አቀኑ። በዚሁ ጊዜ በኢራቅ ኋላም በፈረንሳይ ፓሪስ የቆዩት ሆሚኒ መግባታቸውን በሚፈልጉና በሚከላከሉ ወታደሮች ፍጥጫ መሃል በህዝብ አጀብ ነበር የኢራንን ምድር የረገጡት። ሀገሪቱን እንደረገጡም በይፋ ካልፈረሰው የንጉሱ መንግስት ትይዩ የሆነ አብዮታዊ ሽግግር መንግስት አቋቋሙ። ያልረገበው አመፅም የቀድሞውን መንግስት በጠቅላይ ሚኒስትርነት ይመሩ የነበሩት ሻፑር ባክቲያር ከስልጣን እንዲወርዱና አያቱላ ሆሚኒ በዲፋክቶ ወይንም በውስጥ ታዋቂነት የኢራን መሪ እንዲሆኑ እንዳስገደደ ታሪክ ይናገራል። ሆሚኒ ቀጥለውም ወደ ስልጣን ከመጡ ወዲህ ባካሄዱት ይፋዊ ህዝበ ውሳኔ ከ98 በመቶ በላይ የሀገሪቱ ሰው በእስላማዊ ህግ ለመመራት መወሰኑን አሳውቀው ከዚያ ወዲህ ኢራንን እንደቀደመው በጠበቀ ኢስላማዊ ህግ የምትመራ ሀገር አድርገዋት ቆይተዋል። ሆኖም ያኔ በኢኮኖሚና በሃይማኖታዊ ምክንያቶች ታጅቦ ሻህ መሐመድ ሪዛን ከመንበራቸው ገፍቶ አያቶላ ሆሚኒን ያነገሰው አብዮት ዘንድሮ ደግሞ በተመሳሳይ እንደ ኑሮ ውድነትና የሴቶች መብት የመሳሰሉ ሃይማኖታዊና ኢኮኖሚያዊ ምክንያቶችን ይዞ መንበር ለመቀየር አደባባይ ከከተመ 3 ሳምንታት ተቆጥረዋል። እስካሁን በ31 ግዛቶችና በ108 የሀገሪቱ ከተሞች ላይ መቀስቀሱ እየተነገረለት ባለው በዚህ ተቃውሞ ላይ የተሳተፉ ከ10 ሺህ በላይ ሰዎች ለእስር ተዳርገዋል የሚሉ መረጃዎች ሲወጡ ከ2 ሺህ በላይ ኢራናውያን ሰልፈኞችና 133 ጸጥታ አካላት ደግሞ ሕይወታቸውን ተነጥቀዋል ነው የተባለው። ይህ የህዝብ ማዕበልም ሆነ ተቃውሞ የኢራናውያን ሳይሆን የአሜሪካና የእስራኤል ተልዕኮ ነው እያሉ ያሉት የሀገሪቱ ፖለቲካዊና ሃይማኖታዊ መሪዎች በሀገሪቱ እየሆነ ላለው ሁሉ አሜሪካን ተጠያቂ ማድረጋቸውን ተከትሎ ከዚህ ውጥረት መሃል ብቅ ያሉት ትራምፕ የኢራን መንግስት ወደ ዜጎቹ መተኮስ ካላቆመ ጣልቃ ልገባ እችላለሁ ሲሉ ተደምጠዋል። ይህንን ተከትሎም የአያቱላ ሆሚኒን እስላማዊ መንግስት የሚደግፉና የአሜሪካና የእስራኤል ጣልቃ ገብነትን የሚቃወሙ በርካቶችም የኢራን አደባባዮችን ማጥለቅለቃቸውን የሚያሳዩ ተንቀሳቃሽ ምስሎች በስፋት ተጋርተዋል። ግለሰቦች ከውጭ ካሉ ሰዎች መልእክት እየተለዋወጡ መሆኑን የሚያሳዩ የድምፅ ቅጂዎች አሉ። እነዚህ የሽብር ተልዕኮ አሰናጆች ወደ ፖሊስ እንዲተኮስ ያዛሉ። ፖሊስ በሌለበት አካባቢ ደግሞ ወደ ህዝብ እንዲተኮስ ያደርጋሉ። ዓላማቸው ግድያ ማስፋፋት ነው።
ከሆሜኒ መምጣት በፊት የነበረውን የኢራን መንግስትን ስትደግፍ የቆየችውና ከአሁኗ ኢራን ጋር ባላንጣ የሆነችው አሜሪካን የሚመሩት አነጋጋሪው ፕሬዚዳንት ትራምፕ ደግሞ ሀገሪቱን በእግረኛ ወታደር ባይወሩም የአየር ጥቃትን ምርጫቸው ሊያደርጉ እንደሚችሉ ነው ከጋዜጠኞች በተጠየቁበት ጊዜ መለሱት። አሜሪካ በኢራን ያለውን ውጥረት ለማርገብ ከአያቶላው መንግስት ጋር ድርድር እያደረገች እንደሆነ ቢነገርም ትራምፕ ከጊዜያት በፊት የኢራን ሚሳኤል ማብለያ ላይ ጥቃት የፈጸሙት በድርድር መሃል መሆኑን የሚጠቅሱት ፖለቲከኞች ድርድሩ አሜሪካ እርምጃ ላለመውሰዷ ማስተማመኛ አይሆንም ባይ ናቸው። እኛ ጉዳዩን በትኩረት እያየነው ነው። ወታደሮቻችንም በቅርበት እየተከታተሉት ነው። እናም ውሳኔ ለመወሰን ጠንካራ አማራጮችን እያየን ነው። አሜሪካ ወስና ወደ እርምጃ ከገባች ደግሞ ከሳይበር ጥቃት አንስቶ የኢራን አብዮታዊ ዘብና ትላልቅ መሪዎችን መግደል እንዲሁም ከኳታርና ዩናይትድ አረብ ኤምሬትስ የሚነሱ ጥቃቶችን ማድረስ ምርጫዋ ሊሆን ይችላል እየተባለ ነው። ይህንን ተከትሎ የኢራን እስላማዊ ምክር ቤት አፈ ጉባኤ ሙሐመድ ባገር የሀገራቸው የአጸፋ ምላሽ ዝግጅትን በመጥቀስ አሜሪካን ሲያስጠነቅቁ ታይተዋል። ለአሜሪካ ፕሬዝዳንት አንድ ምክር አለኝ። የተሳሳተ ስሌት እንዳትሰራ። አማካሪዎች በሚሰጡ ምክር ላይ ተጠንቀቅ። በኢራን ላይ ጥቃት የሚፈጸም ከሆነ የአሜሪካ ቦታዎች፣ ወታደራዊ ማዕከላትና መርከቦችም የእኛ ኢላማዎች እኛ ለእያንዳንዱ ነገር ተዘጋጅተናል። እናም ዋሽንግተን የብልህ ውሳኔ ትወስናለች ብለን እንጠብቃለን። ስጋት መሆን ያለበት ጉዳዩን ለራሳቸው ዓላማ ለመዋል ለሚጥሩት ነው። እነሱ ምንም አይነት ምርጫ ቢመርጡ እኛ ለዚያ ዝግጁ ነን። በሌላ በኩል በኢራን ላይ ያላቸውን ዛቻ በዚህ ብቻ ያልገቱት ትራምፕ ከሀገሪቱ ጋር በሚገበያዩ ሀገራት ላይ የ25 በመቶ ታሪፍ መጣላቸውን ዛሬ ይፋ ማድረጋቸውን ተከትሎ በፕሬዚዳንቱ ውሳኔ ከቬንዙዌላ ጋር ያላት የነዳጅ ግብይት አደጋ ውስጥ የወደቀባት ቻይና ጥቅሞቼን ለማስከበር ዝግጁ ነኝ ማለቷ ተሰምቷል። ከወራት በፊት ከኢራን ጋር ሚሳኤል ስትወራወር የነበረችው እስራኤልን ብትሆን በሀገሪቱ ላይ ሊወሰዱ ስለሚገባቸው እርምጃዎች ለመምከር በሚል ካቢኔዋን መሰብሰቧን የተነገረው። በኢራን በጽኑ እየተወቀሱ ያሉት አሜሪካም ሆነ እስራኤል የአያቶላ ሆሜኒን መንግስት ከመንበሩ የሚያወርዱት ከሆነ የአዲሲቱ ኢራን መሪ ሊሆን ይችላል ተብሎ ስሙ በስፋት እየተነሳ ያለው 1979 በተነሳው አብዮት ማግስት ሀገሩን ከለቀቀ ወዲህ እስካሁን መኖሪያውን በአሜሪካ ያደረገው የቀድሞ የሀገሪቱ ንጉሥ ልጅ አልጋ ወራሽ ሪዛ ፓህላቪ ነው።